ይህ ሰላም ቢኖርስ አገራችን ከጦርነት ወጣ በሰላማዊ መንገድ እየሄድን ቢሆን ኖሮ ምን ያህል ነገሮች ልናይ ነበር? ተአምር ነበር ሊፈጠር የሚችል ብዬ ገምታለሁ። ስለዚህ እንደ መንግስት የምንፈልገው በሀገራችን ለውጥ መጥቶ ብልጽግና መጥቶ ሌብነት ጠፍቶ ሁሉም ሰው ተከባብሮ በደስታ ሰርቶ የሚኖርባትን ሀገር ማየት ነው። ይሄ ህልም ነው። ይሄ ህልም ከተባበርን ይፈታል፣ ካልተባበርን ቅዠት ሆኖ ይቀራል እና ቅዠት እንዳይሆን ህልም እንዲሆን በእኛ በኩል ማድረግ ሲገባን የቀሩ ጉዳዮች ካሉ በእናንተ በኩልም መድረግ ሲገባቸው ያልተደረጉ ጉዳዮች ካሉ እንዴት እንፍታቸው ብለን አሳይመንት ወስደን በትብብር ቀሪ ስራዎቻችን ለመስራት የምናደርገው ውይይት ነው። ነፃ ውይይት ነው። የሚሰማችሁ ማንኛውም ነገር ማንሳት ትችላላችሁ። እኔ እዚህ ደረጃ እስከምደርስ ደረጃ ድረስ ያለውን ነገር በራሴ እድሜ ልክ ነው ማውራት የምፈልገው በነበርኩበት። በመጀመሪያ ስለ ትምህርት ስናገር እርሶ ትምህርትን በደንብ ያስቀድማሉ፣ እውቀትን በደንብ ያስቀድማሉ። ስለ ትምህርት ስናገር ተቆጭቼ ነው የምናገረው። የምንበላው ቢኖረን ኖሮ፣ ዩኒፎርም ቢኖረን ኖሮ፣ ደብተር ቢኖረን ኖሮ፣ ጫማ ቢኖረን ኖሮ ዛሬ ጎዳና ላይ እንኳን ያሉ ልጆች እናት የምታበላው ብታጣ ትምህርት ቤት የምትልክበት ዘመን ላይ ቁጭ ብለን አይቆጨንም? እኔንም ወንድሞቼንም የሰፈሮቼን የአካባቢዎቼን ልጆች ጭምር ማለት ነው። ይሄ በማንም ሀገር ያልተደረገ በኔ እድሜ ያልተደረገ ይሄ ሁሉም ሰው እንዲያውቅልኝ የምፈልገው በነጻ ትምህርት ዛሬ እንማራለን፣ ወንድሞቻችን ይማራሉ። እኔ እዚህ መድረሴ እድለኛ ነኝ ይሄን በማየቴ። ካሁን በኋላ የሚወለዱት ልጆች ደግሞ በነጻ ሀገር በነጻ ሀሳብ ላይብረሪ ተከፍቶላቸው በደንብ የሚማሩበት ይሄንን ድንቅ ነገር አስምሬ ነው መናገር የምፈልገው ማለት ነው። ይሄ በደንብ የኢትዮጵያ ሕዝብ አይደለም የዓለም ሕዝብ ማወቅ አለበት። የትም ቦታ ላይ ምገባ ማዕከል የተዘረጋበት ነው። ማንንም ሰው እንጀራ ሄዶ ይበላል፣ ጾሙን አያድርም ማለት ነው። ይሄ መነገር ያለበት ነገር ነው። አገራችን ያለችበት እኔ ሌላ ሀገር የለኝም፣ አዲስ አበባ ነው ሀገሬ። ስለዚህ እዚህ ላይ ያለ ለውጥ በጣም ከፍተኛ፣ ሌላው ሳይነገር የማይታለፈው የኔ ቢጤ ቤት ተሰጥቶታል፣ ጽዳት ሰራተኛ ቤት ተሰጥቶታል ቦሌ ክፍለ ከተማ ላይ። ስለዚህ እንደዚህ አይነት እቺን ሀገራችንን ዛሬ ሰላሟን ለመበጥበጥ ሰላም አስፈላጊ ነገር ነው። ስለሌላው አላውቅም። ስለ ራሳችን ግን ሰላማችንን ጠብቀን የምናሳድግባት አገር ነች። ክቡር ጠቅላይ ሚኒስተር ይሄ ኮሪደር የሚባለው በእኛ በቦሌ ይመጣል ተብሏል። ቶሎ ሰርተው ቶሎ አስመርቁት። በቅድሚያ ክቡር ጠቅላይ ሚኒስትር የአዲስ አበባ ሕዝብ ነዋሪዎችን ተወካዮች ሊያነጋግሩን ፈቃደኛ ሆነው በዚህ በመሃላችን በመገኘቶት የተሰማኝን ትልቅ አክብሮት ልገልጽ እወዳለሁ። እስከ ዛሬ ድረስ ያላየነውን በ3 እና በ4 አመት ስናይ ተአምር ነው እንጂ በእውነት በሰው ልጆች ወይም ደግሞ በዚህ አመራር በዚህ ወቅት ተሰርቶ የደረሱ ናቸው ለማለት ይከብዳል። እጅግ በጣም የሚያስመሰግኑና የሚያኮሩ ስራዎች ነው የተሰሩት በየቦታው ያሉት ነገሮች። እኔ በዚህ ጉዳይ ላይ ይሄን ካልኩኝ ጥቂት በእኛ በኩል ምንድነው የሚቀረው ወይም ደግሞ ምን እናስተካክል ባሉኝ ነገር ላይ ሁለት ነገሮችን ነው እኔ ማንሳት እንፈልገው። አንደኛው የሰላም ጉዳይ ነው። እነዚህ ልማቶቻችን ለሀገራችንም ለከተማችንም ትልቅ አስተዋጽኦ ሊያደርጉልን የሚችሉ ነገር ቢኖር ወይም ደግሞ ሀገራችን ከዚህ የበለጠ ብዙ ነገሮች ልናይ የምንችለው ሰላማችን ሲጠበቅ ነው። ይህ ሰላማችን ቢኖር ዛሬ በተለያዩ ምክንያቶች በእነ ኮሮና በዚህ በጦርነቱም በተለያዩ ነገር እያለ ይሄን ሁሉ ፈተና ተቋቁማችሁ ይሄን ሁሉ ችግር አልፋችሁ እነዚህ ነገሮች ዛሬ ከተሰሩ የምናያቸው ነገሮች ይህ ሰላም ቢኖርስ አገራችን ከጦርነት ወጣ በሰላማዊ መንገድ እየሄድን ቢሆን ኖሮ ምን ያህል ነገሮች ልናይ ነበር? ተአምር ነበር ሊፈጠር የሚችል ብዬ ገምታለሁ። ስለዚህ ለዚህ ሁሉ
ይህን የበለጠ ልናይና ልንደሰት የምንችለው ክቡር የሆነው የሰው ልጅ በሰላም ወጥቶ ሲገባ ነው። ይሄ ደግሞ የአንድ ወገን ብቻ ፍላጎት እንዳልሆነ እንረዳለን። ነገር ግን ወንድሞቻችን በተለያየ ምክንያት አኩርፈውም ሆነ ተቆጥተው ወደ አልባሌ ነገር ላይ ወደ ሄዱትም በጠረጴዛ ዙሪያ ዛሬ በሰለጠነው ዘመን በ21ኛው ክፍለ ዘመን እርሱም ብዙ ጊዜ ያነሱታል፣ በጠረጴዛ ላይ እንነጋገር፣ ችግሮችን በጋራ እንወያይና እንፍታ ያሉትን ነገር መንግስት